የጦርነት ዝግጅቱን ከአጋሮቹ ጋር በመሆን ማጠናቀቁን ሲገልጽ የነበረውና ከቀናት በፊትም በወልቃይት በኩል ትንኮሳ የጀመረው ህወሓት አሁን ደግሞ ፊቱን ወደ አፋር አዙሯል። የህወሓት ታጣቂዎች በአፋር ውጊያ መክፈታቸው የተሰማ ሲሆን ከባድ የሞርተር ጥቃት መክፈታቸውም ከስፍራ የወጡ መረጃዎች ጠቁመዋል። የህወሓት ታጣቂዎች በአፋር ጥቃት በከፈቱበት ወቅትም የህወሓት ከፍተኛ መሪዎች ደግሞ የሰማዕታትን ቀን ለማክበር ተሰባስበው አሁን የቀድሞ ሰማዕታትን ለአዲስ ጦርነት ማነሳሻነት ሲጠቀሙባቸው ተስተውለዋል። የህወሓት ሊቀመንበር ደብረጽዮን ቀኑን ስናከብር የተጋረጠብንን ፈተና በማሰብ ነው ሲሉ አዲስ ትግል ጥሪ አቅርበዋል። በዚህ መሃል ደግሞ ህወሓት ላይ ኮስተር ብላ የተነሳችው አሜሪካ በሱዳን መሪ አልቡርሃንና በህወሓት ላይ አደገኛ ምርመራ መጀመሯን የህወሓት ቁልፍ ሰው ገልጸዋል። የተጀመረው ምርመራ ምንም በማስመልከት ነው የሚለውና በአሜሪካና በኢራን መካከል ሲደረግ የነበረው ድርድርም በጥሩ አፈጻጸም መጠናቀቁና ኢራንን ይበልጥ ተጠቃሚ ስለማድረጉ ጨምረን በዝርዝር ይዘን ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካላችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ እያል የቻናሉ ቤተሰብ ከሆናችሁ ደግሞ ተደራጅታችሁን ታሰፉ ዘንድ ፕሮግራሙን ላይክና ሼር ታደርጉ እየጋበዝን ወደ ዝርዝር መረጃዎች ተሻገርን። እስከ ፍጻሜ አብራችሁን ቆዩ። በትግራይ ክልል ይቀሰቀሳል ተብሎ ሲፈራ የነበረው ጦርነት ህወሓት ከትግራይ ውጭ እንዲካሄድ በማሰብ የፈጠራቸው ጥምረቶችን ማሳያ እንደሆኑም ከቀናት በፊት መገለጹ ይታወሳል። ታዲያ ጊዜያዊ አስተዳደሩን በማፍረስ በትግራይ መጠነ ሰፊ የወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትናንትናው ዕለት በአፋር ክልል ዞን 2 መጋቢ ወረዳ የሞርተር ጥቃት መፈጸሙን ምንጮች አረጋግጠዋል። ሆርን ፍሪኩዌንሲ የተሰኘው ድረገጽ በበኩሉ ጥቃቱ የተከፈተው የአፋር የጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግቧል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢም የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጸፋዊ እርምጃ እንዳልወሰዱ እማኞች ተናግረዋል። በቅርብ ወራት ውስጥም በአካባቢው ተመሳሳይ ጥቃቶች መመዝገባቸውን የአካባቢው ምንጮች ገልጸዋል። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃትም የሁለት ንጹሃን ዜጎች ህይወት ማለፉ የሚታወስ ነው። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙትም በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ባየለበት ወቅት ነው። ከቀናት በፊት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉም ማስጠንቀቃቸው የሚታወስ ነው። ህወሓት ከተለያዩ አካላት ጋር ጥምረት በመፍጠር በተለያዩ ግንባሮች ውጊያ ለመክፈት ዝግጅቱን አጠናቆ በአንዳንድ አካባቢዎች ደግሞ ትንኮሳዎችን እየፈጸመ ሲሆን በተመሳሳይ ደግሞ በትግራይ የሰማዕታት ቀን ታስቦ እየዋለ ይገኛል። በዚህ የሰማዕታት በዓል ላይም የተገኙት የህወሓቱ አለቃ ዶክተር ደብረጽዮን ገብረ ሚካኤል የሰማዕታት ቀን ስናስታውስ ከሁሉም በላይ ኃላፊነትን መውሰድን እና ሉዓላዊነታችንን እና የራሳችንን እድል በራስ የመወሰን መብታችንን ለማስከበር ያለንን ቁርጠኝነት ማደስ አለብን ሲሉም ሌላ የጦርነት አዋጅ በሰማዕታት ሐውልት ስር አውጀዋል። የትግራይ መንግስት ፕሬዚዳንትና የህወሓት ሊቀመንበር በመባል በህወሓትና በትግራይ ክልል ሚዲያዎች መጠራት የጀመሩት ዶክተር ደብረጽዮን በ38ኛው የሰማዕታት ቀን የአበባ ጉንጉን በማስቀመጥ በዓሉን አክብረዋል። ደብረጽዮን በስፍራው ባስተላለፉት ንግግርም ሰማዕታቱን ስናስታውስ ታሪካቸውን፣ ትግላቸው ልዩ ነው እና ለህዝብ ሲሉ ጽናት፣ ልዩ ቁርጠኝነት ነበራቸው። ሁሉንም አይነት መስዋዕትነት ለመክፈል አላመነቱምና በተግባርም አከናውነውታል ብለዋል። አክለውም የሰማዕታቱ 17 ዓመት ትግል የደርግ ስርዓት እንዲፈርስና ህገ መንግስታዊ ስርዓት እና ዲሞክራሲ እንዲመሰረት ምክንያት ሆኗል። ነገር ግን ይህ ሂደት ተስተጓጉሎ የሰላም የልማትና የዲሞክራሲ ጉዞ ትግራይን በማጥፋት የዘር ወንጀል ተፈጽሟል ብለዋል። አሮጌው ትውልድ በትግራይ ላይ የታወጀውን የዘር ማጥፋት ጦርነት ለመዋጋት በቀይ ደሙ ልዩ ታሪክ እንደጻፈም ተናግሯል። የፕሪቶሪያው ስምምነት ጅማሬ የተወሰነ ነገር ስምምነቱን የፈረመው የፌዴራል መንግስት ህዝባችንን በወራሪዎች ስር ማስቀመጡ፣ የተፈናቀሉትን ወደ አገራቸው አለማስመለሱ፣ የመልሶ ማቋቋም ስራዎች በትክክል አለመከናወናቸው ነው። ስምምነቱን ጥሶ ትግራይ ወደ ሌላ እንቅስቃሴ ገደብ መግባቱን ተናግሯል። መንግስት ኢኮኖሚያዊ ሁኔታዎችን ከተነጠቀ፣ በሰራዊት ከቦና በድሮኖች ከደበደበ በኋላ ወደ ሌላ ጦርነት አዙሪት ለመግባት እየተዘጋጀ ነው ሲሉም ደብረጽዮን በፌዴራል መንግስቱ ላይ ድጋሚ ክሳቸውን አሰምተዋል። በቀጣይ መረጃ ህወሓት ከሽብርተኝነት ፍረጃ ጋር በተያያዘ የገንዘብ ዝውውር እየተመረመረ ነው። ከገንዘብ ዝውውር ጋር ግንኙነት ያላቸው ግለሰቦች፣ ድርጅቶች፣ ገንዘብ አስተላላፊዎች አደጋ ላይ ናቸው። አሜሪካ በደቡብ ሱዳን ጦር መሪዎችና ተባባሪዎች ላይ የጣለችው የቪዛና የኢኮኖሚ ማዕቀብ ስላለ ከእነሱ ጋር በፋይናንስ መገናኘት ማዕቀብ መጣስ ተደርጎ ይወሰዳል ያሉት የቀድሞ የህወሓት ደጋፊ ምርመራው ሲጠናቀቅ ህገወጥ የተባለው ገንዘብ ያለፈባቸው ባንኮች፣ ንግድ ድርጅቶችና ግለሰቦች ሳይቀሩ በዓለም አቀፉ ጥቁር መዝገብ ውስጥ የመካተታቸው ጉዳይ የሰዓታት እንጂ የማይቀር መሆኑን ጠቁመዋል። ከሱዳን ጦር ጀርባ ካሉ የእስልምና ፖለቲካሎች የሚመጣው ገንዘብ ህጋዊነት ምንጭ የለው በመሆኑ ህወሓት ከሱዳን የሚያገኘው ገንዘብ በቀጥታም መኒ ላውንደሪና ከሽብርተኝነት ጋር የሚገናኝ መሆኑ ተሰማ። ይህ ዓለም አቀፍ የደህንነት ተቋም በገንዘብ ዝውውር ላይ ልዩ ክትትል እንዲያደርጉ እያስገደደ መሆኑ ተሰምቷል። ጉዳዩ የምስራቅ አፍሪካና ቀይ ባህርን ለማተራመስ እቅድ ካላቸው አካላት ጋር እንቅስቃሴ ጋርም የተያያዘ ነው። በሱዳን መደበኛ ጦርና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የቆየው የወታደሮች ቅጥርና ሲካሄድ የቆየው ህገወጥ የገንዘብ ዝውውር
ግብር በዓለም አቀፍ የፋይናንስ ተቋማትና በደህንነት መዋቅሮች እይታ ስጋት ያለበት የተደራጀ ወንጀል ተደርጎ በመወሰዱ ምርመራ እየተደረገበት መሆኑን መስማታቸውን የገለጹት በገንዘብ ዝውውሩ እጃቸው ያለበት ሰዎች፣ ድርጅቶች፣ ገንዘብ አዘዋዋሪዎች ወይም ሐዋላ የንግድ ተቋማት መረጃው ሲገኝባቸው ተጠያቂ ይሆናሉም ብለዋል። ነዋሪነታቸው በአሜሪካ የሆነው ቀደም ሲል የህወሓት የፊት መስመር ደጋፊ የነበሩ የአክሱም ተወላጅ ለአዲስ ሪፖርተር እንዳሉትም ህወሓት በበርካታ ጉዳዮች ራሱን ለአደጋ እያጋለጠ ነው። ድርጅቱ በአሁኑ ወቅት መካሪና መሪ የሌለው መሆኑን በተግባር እያሳየ ይገኛል። የገባበት ያለው ጉዳይ ራሱን ብቻ ሳይሆን ሌሎችንም ለችግር የሚዳረግ ነው ያሉት የህወሓት የቅርብ ሰው ጉዳዩ ሊከር እንደሚችል መረጃ እንዳላቸውም ጠቁሟል። ህወሓት የትግራይ ወጣቶችን ለጀነራል አልቡርሃን ጦር እንዲዋጉ ማድረጉና ለዚያም ገንዘብ ክፍያዎችን መቀበሉ ከማሳዘኑም በላይ አደገኛ ወንጀል መሆኑን በመጥቀስ ይህ ዓለም አቀፍ ወንጀል መሆኑን አለመረዳታቸው ይህን ወንጀል በጋር በቪዲዮና በማስረጃ እንደ ጀብዱ ለህዝባቸው እያሳዩ መፎከር የውድቀታቸውን መቃብር የሚያሳይ ነው በማለትም ተናግረዋል። የኤርትራ መንግስት ከሀገር ውስጥና ከዓለም አቀፍ የገንዘብ ምንጮች ጋር ያለው ግንኙነት በተለይም በኮንትሮባንድ ከገንዘብ ማሸሽ ወይም መኒ ላውንደሪ እና ከሽብርተኝነትና ለውከት ተግባር ወታደሮችን በማሰልጠን በማስታጠቅና በማሰማራት ጋር ካለው ተሳትፎ ጋር ተያይዞ በተለያዩ ዓለም አቀፍ ድርጅቶች በተመድ ባለሙያዎችና በምርመራ ጋዜጠኞች በተጋጋሚ ሲወንጀል መቆየቱን ያወሱት እኚሁ አስተያየት ሰጪ ህወሓትም ከተመሳሳይ እጣ ፈንታ ሊደርስበት እንደሚችል ጠቁመዋል። ጥሩ ወዳጅ አግኝቶ በወንጀል ላይ ወንጀል እየከመረ እንደሆነም ገልጸዋል። በአሜሪካ ከተለያዩ አካላት ጋር የቀረበ ግንኙነት እንዳላቸው የሚታወቁት የህወሓት የፊት መስመሩ ሰው ህወሓት የትግራይ ልጆች ለሱዳን ሽጦ ሲያዋጋና በሌሎችም ምክንያቶች የሚያገኘው ገንዘብ ኪሱ የሚገባው በህገወጥ መንገድ ስለሆነ የገንዘብ ዝውውሩን በቅርቡ እየተጠና መሆኑን ገልጸዋል። በዚሁም አግባብ የኢትዮጵያ መንግስት ድምፁን አጥፍቶ ሩቅ መንገድ እንደሄደም ተናግረዋል። በጋድ የሚታዩና በምርመራም የተገኙ መረጃዎች እንዳሉትም እኚሁ የህወሓት የቅርቡ ሰው የሆኑት የመረጃ ምንጭ አስታውቋል። በቀጣይ መረጃ በቀጠናው አሸማጋዮች ተሳትፎ በስዊዘርላንድ ሲካሄድ የነበረው የመጀመሪያው ዙር የአሜሪካና የኢራን ውይይት ከረዥም ሰዓታት ድርድር በኋላ መጠናቀቁ ተገለጸ። በጉዳዩ ላይ ከወጡ አዳዲስ ዘገባዎች መረዳት እንደተቻለውም የሁለቱ ሀገራት ውይይትም በዋናነት ትኩረት ያደረገው በኢራን የኒውክሌር መርሃ ግብር፣ በተጣሉ ማዕቀቦች፣ በቀጠናዊ ደህንነት እንዲሁም በሆርሙዝ ወሽመጥ የባህር ላይ መርከቦች ጉዞ ዙሪያ የወደፊት ድርድሮችን ሊመራ የሚችል ፍኖተ ካርታ ላይ ነው። በዚህ ስምምነት መሰረትም ኢራን በነዳጇ ላይ ተጥሎ የነበረው ማዕቀብ መነሳቱ የተገለጸ ሲሆን ይህንንም የኢራኑ ሚኒስትር አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በነዳጅና በፔትሮኬሚካል የውጭ ንግድ ላይ የተጣለው እገዳ መነሳቱን ገልጸዋል። በተጨማሪ ማዕቀብ ተጥሎባቸው ከነበሩ የተወሰኑ የኢራን ባለሀብቶችም እንደተለቀቁ ተነግሯል። የማዕቀቡ መነሳትም የኢራን ምጣኔ ሀብት መልሰው ግንባታ እንደሚደግፍም በኤክስ ገጻቸው ላይ ባስተላለፉት መልእክት አስታውቋል። በሊባኖስ ያለው ጦርነት እንዲቆምም የኳታርና የፓኪስታን ልዑክ ላበረከቱት አስተዋጽኦ ምስጋናቸውን አቅርበዋል። ኢራንና አሜሪካ የተስማሙባቸው የመግባቢያ ሰነድም አንቀጽ 1፣ አንቀጽ 10 እና 11 ለድርድሩ ዋነኛ መነሻ መሆናቸውን የውጭ ጉዳይ ሚኒስትሩ ጠቁሟል። አንቀጽ 1 አሜሪካ ኢራንና አጋሮቻቸው ሊባኖስን ጨምሮ በሁሉም ግንባሮች አፋጣኝና ዘላቂ ተኩስ ማቆም አለባቸው ይላል። አንቀጽ 10 ዋሽንግተን ለነዳጅ ኤክስፖርትና ለፔትሮሊየም ምርቶች አስፈላጊውን ፍቃድ እንድትሰጥና ባንክና መጓጓዣን ጨምሮ በሌሎችም ዘርፎች ውሳኔዎችን እንደሚተገበር ይገልጻል። አንቀጽ 11 ማዕቀብ የተጣለባቸው የኢራን ባለሀብቶችን ይመለከታል። የኢራንና አሜሪካ ድርድር ተስፋ ሰጪ ሆኖ የታየ ሲሆን አሸማጋዮቹ ኳታርና ፓኪስታንም በጋራ ባወጡት መግለጫ የድርድር ሂደቱን የሚከታተል የፖለቲካ ኮሚቴና በሊባኖስ ጦርነት የሚያስቆም ቡድን መመስረቱን አስታውቋል። ከፍተኛ ደረጃ ላይ የሚገኘው ኮሚቴም በ60 ቀናት ውስጥም የመጨረሻውን ስምምነት ላይ ለመድረስ የሚያስችለውን ፍኖተ ካርታ ላይ ተስማምቷል ብለዋል። የአሜሪካና የኢራን ድርድር በስዊዘርላንድ እየተካሄደ ሲሆን ኳታርና ፓኪስታን በጋራ ባወጡት መግለጫም የመጀመሪያ ቀን ድርድር ነጥቦችን ዘርዝረዋል። ሉስርኔ በተባለ ሐይቅ የተካሄደው ድርድርም አዎንታዊና ገንቢ ድባብ እንደታየበት ተገልጿል። ከፍተኛ ደረጃ ላይ የሚገኘው ኮሚቴው ድርድሩን በዋነኝነት የሚከታተል ይሆናል። ዋነኛ ተደራዳሪዎች የደረሱበትን ለኮሚቴው ያሳውቃሉ። ኮሚቴውም ግጭቶችን ለማስቆም ከተቋቋመው ቡድን ጋር በመሆን የኒውክሌር የማዕቀብና የመግባቢያ ሰነዱን አተግባበር ይከታተላል። በስምምነቱም አንቀጽ 5 መሰረት የሆርሙዝ ወሽመጥን ለመክፈት እንዲሁም ተደራዳሪዎች መካከል አለመግባባት እንዳይኖር የንግግር መስመር ክፍት ያደርጋል። ግጭትን ለማስቆም የተቋቋመው ቡድን በሊባኖስ ድርድር እንዲደረግና ወታደራዊ ግጭት እንዲቆም ያደርጋል።